ሁሉ ነገር ላይ ግን አልገባኝም ነበር። ያንቺም ነገር አልገባኝም ነበር እና የሆኑም ያሉት ሁኔታዎች ሊገቡኝ አልቻሉም ነበርና በሰዓቱ አልተረዳሁትም እና አሁን ግን ተረድቶኝ በጣም ገብቶኝ ሁለታችሁም ልደግፍና ሁለታችሁም ላግዝ ነው የመጣሁት ወደ እናንተና በዛውም ደግሞ ከልብ የሆነ ይቅርታ ልጠይቅሽ የመጣሁት። ይቅርታውን እንግዲህ እኔም በሽምግልናው በመጣሁበት መንገድ ወንድማችን ኤፍሬም ከእህታችን ሄርሜላ ጋር ለመታረቅ ነው የመጣውና ወንድሜ ያው የምርጫውን መርጦ በሰላም መኖር ይችላል። እሱ ስላሰብኩ ነው። አብርሃም ወንድምህ ነው እንግዲህ አምኖ ቤቴ ድረስ አክብሮ ይዞክ መጥቷል። እኔም አከብርሃለሁ እና ይቅርታህንም ተቀብያለሁ። እንዳይደገም በጣም አመሰግናለሁ። የምር እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ለምን የዋቷላችሁ? ለምን እየተጎዳችሁ ነው እንዴ? ለምን እናንተ ፍቅራችሁን እንድትገልጹ አታደርጉም? በራሳችሁ ለምን ሰው ታስገባላችሁ? አይሆንም እኮ እኛ በጣም ኦዲየንስ እኮ አንቺን ከመውደዱ የተነሳ በደካማ ጎንሽ አንቺና አብርሃም በደካማ ጎንሽ አውቃ 1 ሚሊዮን ብላ መጣች። ያ ስለሆነ አይሆንም መልሽላት። በቃ ብሩም ወደ ውጭ የምትሄዱትን ነገር ይቅር በቃ አሁን ላይ ስለታረቅን ነገሮችን ማስተዋል አልቻልኩም እንጂ ብሩክም ሆናችሁ አቡሽ እውነታችሁን ነው። እንዴት ነው ከዚህ በፊት በዛ ልክ እኔ ልትረብሸኝ በዛ ልክ ቀለበት ፕሮግራም ለማበላሸት የሞከረኝ ሰው በቅጽበት ነገሮችን ለማስተካከል ከዛ ይቅርታ ጠይቃ 1 ሚሊዮን ብር ከኦዲየንስ የትኛውስ ኦዲየንስ ነው? የኔ ቅርቦች አላችሁ፣ በእናንተ በኩል መላክ ይችል ነበር። አቤላ ግራ ገባኝና የእውነት ትክክል ናችሁ መሰለኝ። በጣም ይቅርታ። ይህን ነገር ግን እኔ አላውቅም። ብቻ 100% እርግጠኛ ሆኜ ነገሩን መቀበል ባልችልም ግን ደግሞ ውስጤ ቢያንስ ጥርጣሬ እንዲቀመጥ ራሴ እንድጠነቀቅ አድርጋችሁን ያለ በጣም አመሰግናለሁ። ገብቶሻል። ይህንን ነገር እንዴት እንዳላስተውልሽ አይገባኝም። ለአብርሃምም እንድትነግሪው የምፈልገው ነገር ያው ብሩኬም ዛሬ የጠራሁትኝ ለዚህ ነው። ገብቶሻል። እኔ ብቻዬ እንደዚህ እኔ ያለው እግዚአብሔር ይመስገን። እንግዲህ ያው አንዳንድ ነገር አብርሽ ብሏቸዋል ብዬ አስባለሁ እና ያው ብዙ ነገር ሞክሬያለሁ። ያ ነገር ደግሞ ሊሆን አልቻለም እና ያው በስተመጨረሻም አብርሽ የፈቀደው ነገር ፈቅጃለሁ፣ ተስማምቻለሁ። በጣም ደስ ብሎኛል። ዛሬ ሄርሜንም ያው ከልቤ ይቅርታ ልጠይቃት ፈልጌ ቤቷ አብርሽ የትኛው ቤት ነው? ማስቀደም መግቢያ ለስራ ብዬ ነው እና ወደ ስም በድንገት እንዳይሆንባቸው እና ላሳውቃቸው ብዬ ስላሰብኩኝ ነው እና ልብ ስለተመለሰ እኔ የወደድኩትን ነገር ለመውደድ ሬዲ ስለሆንክ ስለ ሁሉም ነገር ከልብ አመሰግናለሁ። ይፋዬ ፈጣሪ ያክብርን። የምሬ ነው። በጣም ደስ ብሎኛል ከምነግርህ በላይ ማለት ነው እና ይሄ ደግሞ ለእኔ ትልቅ ነገር ነው። እንዴት ነው ከዛ በፊት ብዙ ያው ለእኔ አስበህ እንትን ያልካቸው ነገሮች ነበሩ፣ ግን ደግሞ ዛሬ ላይ ሰላም ይቀድማል፣ ያንተ ደስታ ይቀድማል ብለህ የኔን ደስታ ስላስቀደምክልኝ በጣም አመሰግናለሁ። አሁን ገብተህ ከልብ የሆነ ይቅርታ ከሄድሻል። እኔ የምፈልገው እሱ ነው። እኔም ከልብ የሆነ ይቅርታ መጠየቅ ነው የምፈልገው። ምክንያቱም በቃ እስከዛሬ ብዙ ነገሮች አለን፣ ብዙ ነገሮችን ፈጠርን። ያ ነገር ወደ መጥፎ ነገር ነው የወሰደን። ሁላችን መስማማት አልፈጠረም እና መስማማት የሚፈጥረው ይህ ነገር ብዬ ስላሰብኩ ነው ሄርሜንም ይቅርታ መጠየቅ የፈለግኩት ማለት ነው። እኛም ደግሞ የምንፈልገው ይህንን ነው። ከነገ ወዲያ ደግሞ ነገሮች በደንብ እየገባህ ይመጣል ብዬ አስባለሁ። አንዳንድ ሰዎች ነገሮች እንትን ብለው አምነው ይቅርታ እየጠየቁ ነው የሚገኙትና ይፋዬ በእርግጠኝነት ትወደዋለህ፣ ይህንን ማንነቴን ትወደዋለህ ብዬ አስባለሁ። ሄርሜላ የራሷ ቤት ብላ ቪዲዮ የምትቀርጸው የሩታና የአብርሃም እየደከሙ የሰሩት እኔ ብያለሁ እነ ሩታ ቤታቸው ስላሳዩ ይኸው ቅድም ለዓለም ገዝ ከፍቼ ብያታለሁ። ዓለም እሷን የከፈተችው እነ ሩታ ይገቡበት። ደግሞ አሁን እዛ ቤት የተናገረው ሰርግ ዱባይ ሄዶ ምናምን የዚህ ሰርግ ያተባሉ የዛሬ 1 አመት ምናምን የተቀረጸ ቪዲዮ ለመኮሰት ነው። አስበሻል? የዛ ሰርግ ተደብቆ ነበረ፣ የዛ የኢትዮጵያ ማለት ነው። እሱ ለመኮሰት ከዛ ሄርሜላ ሆስፒታል አንድ ግሉኮስ ይተከለታል፣ የተከራየ አልጋ አለ የነሱ የቡታጅራ እንትኖች። ከዛ በኋላ በቃ እንደዚህ ነው ያልኳት ለዓለም አልኳት እነ ሩታ አዲሱ ቤታቸው እኮ አልቀርጾ አላሳዩንም። ያንን ቤት አሁን ሄርሜላ ቀርጻ አሳየች። ከዛ ዛሬ ምን ሆኑ? አበዱ። እዛ ሰፈር ብትሄጂ እኮ ለቅሶ ነው። ምክንያቱም አብርሃም ወደ ሩታ ጋር ሊሄድ ነው እያሉ ነው። እየሰማችሁ ነው አይደለ? 1 ሚሊዮን እየተባለው በሜሮ በኩል የመጣ ብር ደግሞ 30 ስለደረሰ ማዳም ቅመሞች እንትን የቀራ እቃ እንዲያስገቡ ሀሳብ እየተሰጠ ነው። እኔ የሚወዱኝ ያሰቡ ካለ በአቤል በኩል አይገባም እንደ ተባለ
ቲጂ ሄርሜላ ምን እንዳለች ታውቂያለሽ? ደወሉላት እኮ እነሱ ለምንድነው ብር የተቀበልሽው ምናምን ነገር ሲሏት እሺ መልሳለሁ እናንተ ካላችሁ ብላናለች። እሷ ብሩን መልሰዋለች ብለው ዛሬ ደግሞ አሉ ጌታ ነው ልስረስ እኔ ማለት ነው እኔ በአማልቼ ቃል ዳላቅ ሃኒ ነኝ ክፈትሙ ሙይትሽን ማለት ነው እንደዛ ቃላት የምትባል ሴትዮ አቃጥራ ደፋኝ ነው እስተፍሩላ ለአዚም በገዛ ጀኔ ማድነቂያስ ማናት እሷ ደግሞ ሩታ ነቻ ሌላ ነው የኛዋ ዛሬ እኮ ማሬ እንዛ ቤት እኮ የራስ ምታት ሆነባቸዋለች። አንቾ ዝም ብለኝ እንኳን ራስ ምታት ለምን ግመል አትሆንባቸው? ምን አገባኝ እኔ ሲጀመር እነሱ አሁን ተይ እንጂ እነሱ እኮ በእነሱ እየሄዱባቸው ነው ማሬ። ምን ሆነሽ ነው? ዛሬ ራስ ምታት የሆነችው ሃኒ ዛሬ ትችላለች። እዛ ራስ ምታት እየሄደችባቸው ማለት ነው። ሶኬት ፋሚሊ እስከተመሽ ሶኬት ፋሚሊ ሆነ ይቀር ዝም በይ ለቲጂ ልንገራት ዝም በይ ሩታ ትችላለች ነው ለዩ እሺ ልንገርሽ ሃኒቾ አንድ ነገር ልንገርሽ ሃና አንድ ነገር አስጨርሽኝ ልንገርሽ አንድ ነገር ምን እያሉ ነው እዛ ተከፋፍሏል ዛሬ ተከፋፍሏል የሌለና የአብርሽ ቤተሰብ ተከፋፍለዋል አብርሽን እንርገጠው እየረገጡ እኔ ልንገርሽ ሴትዮ ወይ ጭርስ አድርገው እየሰደቡ እንደሆነ እየሰደቡት ማሬ በአንድ ቪዲዮ እየሰደቡት ማለት ነው የራሳቸው ጀግና ናቸው እኮ መጥቷል የምር አዳምጡኝ። ቲጂ ምን ታርጋቸው ሞዴሬተር ስጭኝ እንጂ አንድ ቁጥር እኔ ሻመት አላወራ እንደ ብቻ የምር ረፉ ምን ታርጉ። አንድ ነገር ልንገራችሁ ዛሬ ኤፍሬም ሰርግ የለም ብሏል። እስኪ ዝም በይ ዛሬ ኤፍሬም ዱባይ የተሰረገው ሰርግ ለብቻ ነው አለ። ምክንያቱም ያ ቪዲዮ ሊወጣ ነው ቲጂ እንዳልሽው ማለት ነው። ልክ ነሽ። ኧረ ምንድን ነው አንቺ ደግሞ ምን ታርጊ ራስሽ ሀና ግልግል እኮ ነው። እታች ሰፈር እኮ በቂጣቸው ቁጭ ይላሉ። ታዲያ ማሬ አዳምጪ። በመጀመሪያ እኔ ሙምት እንዳያረጋችሁ ለካ ሞዴሬተር አለኝ የተባለችው ዝም በይ እሺ። አዳምጪኝ አንዴ እኔ አላወራም። አዳምጪ እወጣለሁ። አንድ ነገር ልንገራችሁ። ይሄ ደግሞ ኤፍሬም የሚባል ቡካታ ማለት ነው በሄደበት ሩታን ይቅርታ ትላለች። አበጋዝ በጣም ደስ ብሎሻል። አዎ ታበጋዝ ጋር መወጥ ትፈልጊያለሽ? በሰላም ልጅ ማሳደግ ፈልገ በጣም ነው እንዲታመች ተጣላችሁ ነው ወራዶች። እኛ መሸቀያን እሱ ላይ ዝም በይ ማለት ዝም በይ። ወይኔ ሃኒቾ ዛሬ አልገባትም። በቃ እረፊ እስቲ አንቺ ሰርከ ማለት ነው ስከታ ሂጂ ዛሬ አይመለከተኝም እንዴ ዛሬ እንደተጠቀለው አንቺ ዝም በይ። ዛሬ አንጀቴን የራሰው እታይ ሰፈር እርስ በርሳቸው እየባሉ ነው እየተባሉ እየተደቋቆሱ ነው። ማሪ እኔ የምፈልገው ይሄ አይደል እና እየረገጡት እኛ የምንፈልገው ይሄ አይደል በደረቱ ይሄ ቪዲዮ ደግሞ አሁን የባለፈው የሰርጋቸው ልንገራቸው። የባለፈው የሰርጋቸው ደግሞ ሲለቀቅ አሁን እኮ ማለት ነው ሁልሽም ውሃ እየጠጣሽ ነው እንደዚህ የምታወሪ። ሁልሽም ተቃጥለሻል። ወራደውላ ደስ ብሎኛል። ሃኒቾ እኔ ደስ ብሎኛል። ምክንያቱም እኔ ሰፈር እየተቃጠሉ ነው። ሁለት ሲቀጥል ደግሞ እነዛ መርፌ ሊወጉ ነው። የሩታይ ፊቱ ቢፖሰ እንኳን መቄጣቸው ያስጠላል። ማርያም ያስጠላል። እንደዚህ የህዝቡን በህዝቡ መጫወት ግን በጣም ነው የሚያስጠላ። እውነት ቅድስት እኔ በተራ እናውራ አይደል መልስልሽ። በህዝቡ ተጫወቱ ካልሽ እኛ ነቅተን ተው ብለን ስንላቸው እነሱ ምን አገባችሁ የሰው ትዳር ማፍረስ ነው የምንፈልገው ብሎ ሲሽለጠለጡ ነበረ። የበፊትም ይፖስቱ አሁንም ታርቆ ሰርግ ማርጎ ይፖስቱ። እሰዮ ደስ ይለናል። እህታችን ዛሬ ደግሞ እታይ ሰፈር ራስ ምታት ስለሆነች እያስለቀሰች ስለሆነ ዛሬ ደስ ብሎኛል። ማንም በማንም ላይ እንዳይሄድ እነሱ አብርሃምን ይርገጡት። ገባሽ አይደለም? የመጣበት ሰርግ የምትበይ ወራዳ ሶኬት ፋሚሊ ዝም ብለሽ ወሬ ታወራለች። ሰርግ ሩታ እኮ ትላንትና ብላለች እኔ ከእሱ ጋር መሆን አልፈልግም ብላለች። እናንተ አሁን አብርሃምን የሄርሜላ ኦዲየንስ ስለሚያለቅሰው ነገር አውሩ።
ሌላ ነገር አታወሩ። እኔ ምንድን ነው ያልኩት ታዲያ? ሩታ ዛሬ ጥሩ ሰርታለች። የምንም ሰርገልን ሰርጋለች ሲባል ሴት ሰርጋለ እንደውም ኖሮ ቢሆን ደስ ነው የሚለኝ። በእነሱ ቤት እኮ መጣሁ። ምንድን ነው የሚያስለቅሳቸው? አይደለም እነሱ የሚያለቅሱ ነገር ልንገራችሁ። እኔ ልንገራችሁ። ሀያ ሰባት ምንድን ነው ይሄ ጭቅጭቅ የምትለው? 27 ምንድን ነው ቁጭ የምትለው? እኔ መልሳለሁ። ከኔ ጋር ነው የሚሄደው። ማን ነው የሚያለቅሱ? እናቶቻችሁ ንጹህ እምባ ከዓይናችሁ መወርድ እኮ የትልቅነት ነው። የደመቁ በጎች እኮ ተመለስ ብለን እኮ ጎረቤታችን አታልቅሶ ብለን ብዙ ጊዜ እራሳችሁ ጠብቁ። አንደኛ እድሜያችሁ ሄዷል ከ50 በላይ ያላቸው ወይ የቀረው የተወሰነ ነው በዚህ ምድር ላይ። ግን እናንተ የሚብላችሁ ያው ቲጂ ጸጉራቸውን አበጠው ማያውቁት ዛሬ ሽጉጥ ደቀው ነው የሚያድሩት። እሺ የሆነ እንትን ቪዲዮ ላይ የምትወጣው እንትን የቀይራ ወረፈና ይሄ ምንድን ነው የቀይራ እንትን የምትመስለው እንትን የ10 ብር እንትን መጠቆሪያ የላትም እንዴ? መጠቆሪያ የ10 የእናታችን ምንድን ነው ለእርግማንና ምናምን። እናንተ ቤተ ክርስቲያን የምትሄዱሳ ለእኛ ጸሎት ብታደርጉ ዱዓ ብታደርጉ ሀገራችን ብባረክ ምን አለበት? ሀገራችን በረከት ያስፈልጋል። ደህና ደሩ። እሺ እኔ በጣም ተናድጃለሁ። ድብልልቅ ያለ ነው። እሺ አትናደጂ። Today is TG happy. Today is TG happy because the mother and the grandmother and the grandmother and the grandmother and the grandmother cry. You know cry? Yeah. ወይኔ መድኃኒዓለም አባቴ ምንድን ነው ገበያ ነው ያላችሁ? Today I am happy. Me sense like me because today is happy because my grandmother cry. You know cry? አረኛ ማረኛ ማንጽፍም እንኳን እንግሊዘኛ እናቴ ያረበናት ነው ዛሬ ጸጉሩን ተሰርቶ ማያኩላ ካው የደቅ ነው የሚያድርበት ቀን ነው። ተመስገን ይታይ ጋይስ ነው አይደለም መሻንድ ምንድን ነው አዳም ጠይቃችሁና መልሱልኝ። መጀመሪያ አንቺ ተረጋጊ። ወጣላችሁ ፎሎ አርግ። ፎሎ የምር የሐዲስ ቲክቶክ ነው ስሜ ነው። አንቺ የፎሎ ለማኝ እዛ ቤት እንገናኝ። እዚያ ስለምኝ አሁን ወሬሽን አውሪ። ሃኒ አትሂጂ ብዬ ነው የምመክርሽ። ፎሎ አርግ። ፎሎ ፍቅርዬ እናቶቻችን ተመስገን ዛሬ ንጹህ እምባ ከዓይናችሁ ይወርዳል። አብርሃም እኮ አሽቃባጭ እኮ ነው። አብርሃም እንደዚህ የሚያደርገው እኮ አብርሃም ነው። ምክንያቱ እሱ አቆም የለው የወንድ እንትኑ ኩላሻ የለውም። የወንድ ኩላሻ የለውም።